ማሙሼ እኔ ሚውት ላርግና እኔ አትሳደቢ ሄለን ማሙሼ ነው ያልኩት። አትሳደቢ ሄለን በስነ ስርዓት ጠይቂ መልሳለሁ። እሺ እኔ እኮ ቢኒያምን ሲገባ አይቼን ቢኒያም አንተ ነህ ማሙሽ ሃፒን ያሳሰርክበትን አንድ እንትን የላክበትን የሆነ ነገር ታሳይናል። የክሱን አሳይሻለሁ ግን አሁን ፍርድ ስላልተሰጠ ነው እንጂ እግዚአብሔር ምስክሬ ነው። በውስጥ ልክልሻለሁ። እዚህ ፐብሊክ ላይ ግን ለመሰል አመንኩና አንተ ነህ ከዱባይ ካመንሽኝ ናይ ለምን አላምንም እንዴ? ልንገርሃ ማሙሽ አንተ ነህ በኢንተርፖል ከዱባይ አስጠረስከው። ሄሉ እግዚአብሔር ምስክሬ ነው 100% የስ እኔና ሄለንን ታውቂያታለሽ? ቴዲ ያስተራዛችሁት ኢንተርፖል ምናምን ነው ከፍላችሁ ነው ወይስ አዞላችሁ ነው? መንግስት አልከፈልንም። ይኸውልሽ አልከፈልንም፣ ግን ዛሬ ጠዋት ራሱ ከሳጅን ጋር አውርተናል። ዛሬ ተደዋውለን ከሳጅን ጋር አውርተናል ስላለው ሁኔታ ማለት ነው። እሱ ብቻ ሳይሆን ሁለተኛ ሰው የሚገባል አገር ቤት ያለ ሰው አለ ገቢ የሚደረግ እዛው አገር ቤት ያለ ሰው ስለሱ እያወራን ነበር ከሳጅን ጋር እና የኛ ክስ እኔና ሃና የከሰስነው ክስ ነው ገቢ እንዲደረግ ያስደረገው። ገቢ እንዲደረግ ያስደረገው ማሙሽ አንተ ይኸውላ ድብብቆሽ ከሱ ጋር ወንጀል ሲሰራ እንደነበረ እንዳይታወቅብህ የሴቶቹን እንባ ሁላ አብረ ስታምቅ እንዳልነበረ ብሩ ላይ የከፈልክ እዚህ ሁላ አንበሳ ያወረርክ ከሱ ጋር ከበር ስታረግ እንዳልነበረ መጨረሻ ላይ ሲታሰር ወደ አንተ ነገሮች እንዳይመጣ ሲባል ጭራሽ እንደ ወንጀለኛና እንደ ፖሊስ ጨዋታ ስትጫወት የእውነት የማሙሽነት ወኔ እንኳን ትንሽ ሳቋላ ያባበነት ይቅር። አንተ ወንጀለኛ እንደሆንክ ታውቃለህ። የሴቶቹ እንባ የሴቶቹ ለቅሶ ስታፍን እንደነበረ ስንት ዓመት ይሄን ታውቃለህ? እኛ እናውቅም። ቪዲዮ የለንም። ገብቷል። አሁን እሱ ሲታሰር ነው ያሳሰርኩት ብለህ ያንተን ወንጀል ያንተ ምናምን ለመሸፋፈን መልክ ትሰራለህ። ገብቷል። አብረህ ስትደፍር ቆይተህ ማለት ነው። ሴቶች አጃይብ ጭራሽ ኢንተርፖሉላ ሳጅንና ሳጃ ይሆናል ምድረ ሳንጃ ሆዱላ ማለት ነው። ናራስ ከቢኝ ጋር እኛ ከፖሊስ ጋር የተጻጻፍነው አይደለም። መታወቂያና ፓስፖርት ስጡ ተብለን የተላከብን ከዱባይም ከኢትዮጵያም ከምንም እኛ በ20 ሰው እንደዚህ እናመጣላለን። እስቲ አንተ አንድ አምጣ እስኪ አምጣ። ለዱባይ ፖሊስ ያመለከትንበት ለሰራተኛና ማህበራዊ እንደገና ደግሞ የዜጎችና ምናምን ክብር ላይ ዱባይ ኤምባሲ ወደ ኢትዮጵያ ያረግንበት እኛ እንትኖችን ሰጣለን። አንድ እስቲ አንተ እንትን ያረክበትን አብረኸው 7 ዓመት ሙሉ በነዛ ሴቶች ላይ ፊልም ሰሩበት ብለህ እንኳን እኔ እንኳን ጉዳዩን ሳላውቀው መተ ዋና መከላከያ የነበርከው አንተ ነበርክ። ያለታ እፊት ነው። እኔ ሃፒ ከለቀኩ ልጄኒን ሳይን ብዬ የማልኩለት እኔ አይደለሁም እኮ በግሩፕ ነው የሰራ። ገብቷል። እንደገና ደግሞ አለ የስንት ሰው ባል እሱ ማንን ምን እየተደረገ እንደሆነ አልገባም። ገና በቅርቡ ሳራ ላበሻ ራሱ ጠብቁ። አንድ ምስጥር ብቻ ልንገራችሁ። ከዛ በኋላ አንድ ቀን ታስታውሱኛላችሁ። እኔ ዘግቻለሁ ጨርሻለሁ። ለማንኛውም ማሙሽ ወደ በረት ዳይ ወደ በረት ንፍጣ እከካ ኮንዶም ስትበዳደር ቆይተ እዚህ መተ ሸምሱ ሱቅ ይጫወታል እንዴ? ልቃል እኔ እንኳን ጉዳዩን ሊስል ምንም አታመጭም ብለ አብረህ ስትሰድብ አልነበረም እንዴ? ጉድ እንደምትሰሩኝ ስትወያዩ አልነበረም እንዴ? አንተና ሃፒ መጨረሻ ላይ ተጣላችሁት አብራችሁ ሴጋ የመታችኋት ልጅ አይደለችም እንዴ? እኔ ጋር እንኳን እዚህ ጋር መጨረሻ ላይ አብራ ሴጋ የመታው ልጅቷ ካንተ ጋር ስትሆን ተጣላችሁ። ገብቷል። እሷ
እሱ ሲታሰር እንደገና ተጣላች። አናውቀውማ እኛ ምስጢሩን ዘግተነዋል። በአንተ ቤት ዘግተነዋል። አናውቅ እናንተ ሴት ብትሆኑ ደግሞ በውርጅብኝ ነበር የምትሞቱት። እዚህ ስታስወርዱ የሆነ ጋይስ እቃቸውን አይደለም ጭንቅላታቸውን ላይ የመነቸከ ሰዎች አፋለኝ። እውነት አንተ እንትን ትላለህ። እስቲ አንድ ነገር አሳየን። በወሬ አልፈልግም። ይሄ ደረቅ ጅንጀና እናቴ አባቴ እያልክ አታዋሩ። እንዲህ ብለህ አምጣ፣ እኔ ላምጣል። አንተ አንድ ሪፖርት ያረክበት እንደዚህ እስቲ አምጣ። ሲታሰር እንትን እንዳትጠየቅ አይደል? አንተ አትጠየቅ። ከድሮ ጀምሮ የምትከራከርለትን ዱባይ ራሱ ሄደ የተያዘብህን ሁላ ገብቷል። ያንን ቪዲዮ ማን ከሱ ጋር አባል እንደነበረ አሁን ኤደን ይሄን ሰውዬ እንዳውም የሱን ቪዲዮዎች እንዳለ ፈልጉት። አባል ማን እንደሆነ ተባባሪ የሴቶች ምናምን ላይ የወሲብ ንግድ ላይ አብሮ ሲሰማራ ከነበረ አንዱ ባልደረባው ማሙሽ የሚባለው ልቃሚ እሱን የሚደግፉትን ሰዎች እና ዮኒ እና ምናምን እየዞረ አንበሳ እየሰጠለት 40 ሌቭል ደርሶ እሱን በሰፖርት ሲጠብቁ የነበረ የመጨረሻ ጊዜ የተጣሉት ምንድነው? ሃፒ አብሯት የርቀት ምናምን የሚያረገው ነበር። እኛ ጋር አለ ኦሬዲ ተልኮልን አለን። እሱ እንትን አይደለም ልከነዋል። ያቺ ልጅ ከማጋ ጀመረች፣ ከማሙሽ ጋር ሪሌሽን ጀመረች። ግልጽ ከሱ ጋር መጠፍጠፍ ሲጀመር ምስጥሬን ታውጭና እኔና አንቺ ነን አላት። ማን? ሃፒ። የሃፒን ቮይሶች አወጣላችኋለሁ ከፈለጋችሁ። እሷን ልጅቷን ሲያስፈራራት የነበረው ከዛ አሁን የመጨረሻ አብሯት እንትን የሚለው ከማሙሽ ጋር ሲጀመር ከማሙሽ ጋር ሆና ገስ ከፍተው ሃፒ መቀጥቀጥ ጀመሩ። ይሄ ሌባ አላወቅኩትም እያለ ገስ 7 ዓመት 8 ዓመት አብሮ ሲሰርቅ ቆይቶ አላወቅኩትም ይሄ ሌባ እያሉ ሲታሰር ምን አሉ? እኛን ሪፖርት ያደረግነው እውነት አብረ ተስማምተ ጠፍጥፈ ነው እንዴ ላንተ ሲል እንትን የኢትዮጵያ እንትን ብሎ ኢንተርፖል ምናምን ተስማምቶ ለእናንተ ሴጋ አስመላሽ ነው አይደል? ሴጋ አስመላሽ ኮሚቴ ነው። ሁላችሁም ሁሉ ሰው ጋይስ፣ ሰው ግን እያደገ ሲመጣ እየደደበ ይመጣል እንዴ ጋይስ? እልክልሻለሁ ምናምን እኔ ዩ ቲንክ አይ አም ወርቄ እልክልሻለሁና እልክላለሁ እየተባባላችሁ እዛ የምትጃኮሙት የደረሰኝን የምስጋና ነገር ላሳየን። እውነት ይዘህ ብትመጣ ነው ሆነ ያሳየ ነበር። እከካም መፍጣ። ለማንኛውም ጋይስ ልጠጣበት። ቴንክ ዩ ኒኪዬ፣ የኔ ልዬ፣ የኔ ልቃሚ፣ ሁላችሁም ቴንክ ዩ። ልቃሚዬ ስለው አይገርምም። የኔን ስድብ ወስዶ ነው እኮ ልቃሚ። ኧረ ሄሉ ብዙ ነገር አለ በአንዴ። አንድ ልጅ ደግሞ አለች በአንዴ ለሁለቱም ነው ቪዲዮ ከፍታ ኮንቴክስት ይላከችው እና የሁለቱም ዕቃ ተያዘ የተባለው እሱን አላየሽው? ኧረ እኔ ጋር አለ የሀፒ ጉዳይ ሁሉም ማለት እንትናን ብታስገቢያት አሪፍ ነበር። ጊፍቱ በጣም ነው የምታውቀው ይሄን ነገር። ፎቶ እኔ ጋር አለ ዕቃው ተያዘበት የተባለው አንዱ እንትን የቢራ መጠጫ ላይ የሸናው ነው። ኧረ ማሙሻት እንደዚህ ማህበር በኢንተርፖል ታዞለት እንትን ሲሉ ከዛ ጄኔራል እና ምድረ ጂኒውላ ጂኒና ጄኔራል ማጣውቁ እከካ እኛ ሲያዝነው ምናምን እያልኩሽ አይደለም፣ ስራውን ያስያዘው ግን አንተ ይሄን ለማለት እንዴት ሞራላችሁ መጣ? ችግር ገብቷል። ማሙሽ ላሰደብ አይደለም የጠራሁት ትክክለኛውን ነገር እንድታውቀው ብዬ ነው። እኔን አልሰማ ስላልክ እራሷ ትነግራለች። አምጣ አንድ አሳየኝ ስለው ይመጣልኝ። ቴዲ አየኸው አይደል? እኔም እኮ እሱን ነው ያልኩት እኛን ያሳዝነው ይላሉ። አሞራዬ እንዴት ነህ? ማይሽ ኮሪና ማይ ማሐዞይ ዘና በልልኝ። እሺ አሞራ እንኳን መጣ ያ ስማ አሞራው ፏ ማለት ትፈልጋለህ? እየጠጣ እየቀመቀምክ ምናምን ነገር እንደባለፈው። እሺ የኛ የቅምቀማ ግሩፕ አለ የነጃፒ ጌም እየተጫወት ለምን አትቀላቀለን? እሺ ዶንት ስትሬስ። እሺ የአሞራው ዘና በልልኝ። ያ አጆኪ ያ ናይ ጎአል
ጓደኛ ያውለት ደስ ብሎኛል ከፋኒ ጋር ስለተገናኛችሁ። እሺ የእውነት ደስ ብሎኝ ያ አም ሃፒ። ግን ስታለቅስ የነበረውን ማየት አልቻልኩም። ስክሮል አድርገዋል። ግን ቢሆንም እንኳን ወጣል እሰይ። እሺ እና ጋይስዬ ጌም ልጫወት ልጠጣ መልካም ፒስ በቃ ይሉሻል እንዳልሰክር ጠብቅ። ሄሉዬ ዋትስአፕ ላይ ልክልሻለሁ። እሺ ያንን ፎቶ ጠርሙስ ላይ ሊሻና ብሎ ይታዘብ። ኧረ ላኪው ኒኪታ። እሺ ይሄ ግሩፕ እኮ ጉዳቸው ጉድ መሰለሽ እንዴ? አይዞሽ እኔም ማለኝ ነው ወይ ብቻ በቃ ልክልሻለሁ። ያን ግሩፕ ማን ታውቃቸዋለሁ? እሺ እናቴ ፈታለ ማሙሽ እኛንን ኢንተርፖሉን ላልከን ያስያዝነው ብሎ ለማውራት ወኔው መጣላቸው። አብረው ስንት ሴት ሲጨፈጭፍና ስለነሱ ጥሩ የሚያወሩትን ሰዎች እየዞረ ጊፍት ሲሰጥ የነበረ ሰውዬና 40 ሌቭል ደርሶ በአንድ ሴት ታስታውሳለህ አለ ቴዲ የመጨረሻውን ቪዲዮ የደረሰ አንተ ጋር ያ ሁላችንም ጋር የደረሰው ይሄ ሪፖርት ያደረግነው ጋር በዛች ላይ ተጣልተው እሷ ይሄን ቪዲዮ ይዛበት ወጣች። ከማሙሽ ጋር ጀመረች። ከማሙሽ ጋር ከጀመርሽ እገልሻለሁ ምናምን እያላት ቪዲዮ ነበረ ራይት ቮይሱ ነበረ ሲልክላት አይደል? ከዛ ወዲያውኑ ኢንተርፖል ምናምን ብሎ ሊያወራ ሞራል ጋይስ። ይሄ ግን አሜሪካ ይሄ ቦርጮ የተደራረበ ሰው አንዳንዱ ደደብ ነው ልበል። ሰው አሁን ሌላ ነገር ቢያወራ ራሱ እውነት ሲያወራ ሰው አያምነኝም ብሎ አይጠራጠርም። የሆነ እንትን አይልም። የሆነ እውነት የሚመስል እውነት አያወራም ሰው። ከመቼ ወዲህ ነው ኢንተርፖል ኮንዶም አስመላሽ ሆኖ የተገኘው? ከመቼ ወዲህ ነው ሴጋ ጠፍጣፊ ድርጅት ይሆን? እቃቸውን ያመነቸኩ ሰዎች ክሎሮክስ መሰላችሁ እንዴ? ዩ ቲንክ ክሎሮክስ ፋብሪካ ኢዚስ ጋይስ ተውና ሰ ሃይ እኔ ለምን እያሰብኩ ነው። አታሳስኝ እና ጋይስ እሺ ልቃቢ እኔ እኮ ልክ 22 ሳሙና ሙሉ ልጠጣ ነበር እኮ ቀቀደ ትንሽ ላውራቸው ብዬ ነው በጊዜ ገባሁ እና ቆይ 20 ምናምን ደቂቃውን እናውራ አይደል? እኔም እኮ ገርሞኝ እኮ ነው ሄዱ እየዞረ አስተብትብሉት እየዞረ እኮ ነው። እኔ ነኝ ያሳሰርኩት ከመቼ ጀምሮ አልኩኝ እንዴ አንቺ ከያዝሽ በኋላ እንዴ ሪፖርት ከተደረገ በኋላ ይሄ ነገር የተወሰነ እኔ ነኝ ያስያዝኩት። ሄለንን ዝም በይ በላት ብዙ ጊዜ ይፎክራል። ማህበራዊ ከሙፈሪያት ቢሮ ከሱ ጋር ሲሰሩ የነበሩት ይሄ ተቀናሽ የነበሩ ኤጀንሲዎች ስንት ሰው ኢትዮጵያ እየገባ እንደሆነ ታውቃለህ? የእሱ ቴሌፎንና ኢትዮጵያ የሚገባው እያንዳንዱ ወደ ዱባይ ሲመጡ የነበሩት ልጆች አካውንቱ የሚገባባቸው አሁን ለምሳሌ ወደ ዱባይ የሚመጡ ብር አስገቡ ሲባል የኢትዮጵያ አካውንት ይሰጣቸው የለ? የአካውንት ሰዎችን መርቶ ስንት ሰው እስር ቤት እንዳስገባ ታውቃለህ ወይ? ገብቷል? ይሄ አትሰራም በቃ አንተ ብቁ አይደለም ተብሎ የተቀነሰ ኤጀንሲ ሁላ በአዲስ እየተለቀሙ ነው ያሉት። ዛበሸለል ሰማም እንደ ዜና ሙፈሪያት ቢሮ ሰራተኛ እሷ ራሱ ተጠርጥራ ተይዛለች። እስቲ ጃፓን አንተ ምን አባቷ ነው ቆንጆ የምትለው? የምን ቆንጆ ነው? አንተ ቶፒክን ጨርስ። ቆይ ነው የምችል ልጨርስ። ጃፒ የምን ቶፒክ ነው? ዋይ ይላል። የምን ቶፒክ ነው ነው? ቶፒክ ምንድነው? ቶፒክ ግን ወደ ቶፒካችን ከመሲ በጅስተን ሄደች። ልጇ ጋር ነው ያለችው። ሽልክ ብላ ነው የገባችው። ሽልክ ብላ ነው የወጣችው። እንዴ ልጇ ጋር ማለት ቆይ ለአንተ አይደለም ጃፕ ከታች ራሱ ያስቀመጥሻቸው ሰዎች ልቃሚ አቡ በርቀልን እያወራ ነበር። ማሙሽ የሆነ ነገር ውሸት ተናግሮ እሱን እየተናገርን ነበር። እስከ 10 ሰዓት ነበር ላወራይ ነበር። ደስ ሲል አይ ከጃፒ ጋር ታረቃቸው ይቅርታ ብሎሽ ነው ወይ? ይቅርታ በለኝም። አሎ ጃፒ አሁን ቶፒክሽን መቀጠል ፈልገሽ ነው? ስርዓት ለምን አይኖርሽ? አሁን
ዝርዝር ኪስ ይቀደል ይቅርታ በል። ለምንድን ነው ይቅርታ የምለው ነው? ይዘርዘር እኮ ለምን ምን ነው የምታስበው? ይዘርዘር ወይስ እንለፍ? እኔ ዛሬ ይኸውላችሁ ሰው ጋር ነው ያለሁት አስፈቅጄ ማለት ነው። ዘም በቃ የሆነች ጥግ ላይ ውጭ ላይ የሆነ ቦታ ላይ ብቅ ብዬ ነው የማወራችሁ። ገባችሁ? እና በክበኔ ናፍቃችሁ ነው የመጣሁት። ደግሞ የሚዲያ ሰዎች እንደዚህ እንደምትናፍቁኝ ባቅ ኖሮ ድሮ አልቀርባችሁም ነበር። እና ዛሬ መቀጣት ምናምን አትችልም ማለት ምንድን ነው የምትቀጩት እንዴ? አሁን ተነስና ጨፍር ብትባል ሰው ቤት ነኝ ትላለህ ማለት ነው። ኧረ እዚች ጋር ዝም ብለሽ ወይውዬት ያለሽ ቡጊማ ነው ኖርማል። እስቲ ሄለን እናንተማ እንኳን ሰከርሽ አልገባኝ። ምን እያወራችሁ ነበር? እስቲ ዘግቢን። እስቲ ምንድን ነበር የምታወሩት? አይ ብነግርህም እናንተ ቀላል አድርጋችሁ ስለምታዩት እኛ ጊዜ ባለን ሰዓት አካብደን እንመለስበታለን። ማሙሽ በሰፊው ነገር ሊያዝልህ በእውነት ክርክር ከሆነ ይሄ መሰዳደብ ምናምን ማሙሽ የሀፒ ሴት አቅራቢ ድርጅት ዋናው ረድቶ ጨርሶ አሁን ምን ይላል? እኔ ነኝ ያሳሰርኩት ይላል። ኢንተርፖል ላ ከፍዬ ይላል። ሊሆን ይችላል። በእውነት እሱ እጁ ረዥም ነው። ከመንግስት ጋር ስለሚሰራ ማሙሽ እጁ ረዥም ነው ብለሽ አታልፊም። መንግስት ከሴጋ ጠፍጣፊ ጋር ይሰራል እንዴ? እና ምንድነው የሚያከራክር ነገር ሆኖ ነው? እኔ ነኝ የምትባባሉ? ናይ እኔ ነኝ ያልኩ አይደለም። አንተ ከሆንክ አንድ ወረቀት አንድ የላክበትን ምናምን የሆነ ደረሰኝ እስቲ ያሳየን አለ ማለት ለፖሊስ ሪፖርት ያደረገበት ምናምን ዝም ብለ እንጂ እኔ ነኝ አልተባባል አሳየኝ ያልኩት። ከዛ በኋላ ልክልሻለሁ ይለኛል። እዚሁ ከፍቶ ያሳየን። ማሙሽ እንደ ስሙ የሚኖር ሰው ገባሽ? እንደ ህፃነቱ ያ መንፈግ የለበት ስሙ ላዩ ላይ ጫና የፈጠረበት ይቅርታ ካላለ ሄለን ይሄማ እንዴት ነው እኛንም አታከብሩንም እያሉ ማንን ነው ይቅርታ በል የሚለው ሰውዬ ሲመጣ እኔ ለኔ ጠይቀኝ። ለምንድን ነው ይቅርታ ማንን ነው ይቅርታ የምለው? ለምንድን ነው የምለውስ? እኔ ስራሱ ይቅርታ የምለው ለምን? ባለፈው እንደዛ ተከፍተሽ 3 ቀን ጠፋሽ አለቀሽ፣ ለዛውላ ይቅርታ እንኳን አትባይም ወይ እየተባልኩ እኮ በምን ምክንያት ምን አርጎጃ መተንተን አለበት። አዎ ምክንያት ማለት አንድ ሰው ይቅርታ ለመጠየቅ እንደዚህ አድርገሃል ይባላል። ለምን? ኦኬ መተንተን ካለበት ኦኬ አክሴፕት ላድርግ። ያ ግን ይቅርታ መነጽሩን አውልቀሽ ነው አይደል? ናይ ለእንትኑ አለ ችግር አለ። እንድንግባባ በበጎ አድራጎት ነው። እኔ ገና አላቀረብኩም እኮ አቅርቢያ ምን እንትን ምግብ አለ ናይ ያሳስተኝ ነው በጎ አድራጎት ብሎ ሳንጠጣ ነው እንጂ ከበጎ አድራጎት በፊት ነው። ኖ እኔ አሁን ትንሽ ሰው ከሰው ጋር ለማውራት ማለት ነው የስሜት ሕዋሳቱን መነሳሳት አለበት። ሞቅ ማለት አለበት።